እኔን አታምኘኝም ለማለት ነው ይሄን ነገር ኤፍሬም የዚህ ነገር የተደረገው። ትክክል ነው እናውቃለን፣ ስራ ነው፣ የምን መደብደብ ማስደብደብም የለም። ግን ሆኖ ልጅቷን በሰው እንድትወቀጥ በሰው እንድትጠላ የሚደረገው መንገድ ደስ አላለኝም፣ በሁላቸውም በኩል ማለት ነው። ሀታ በወንድምየው በኩል እኔ በታየኝ መንገድ ማለት ነው በቃ። ስለዚህ እኔ አንድና አንድ ሀይሚ ዛሬም ቢሆን ነገም ልክ ናት። እኔ የታየኝ ነገር ይሄ ነው። በሰው እንድትጠላና በሰው እንድትሰደብ ነው የሚያደርጓት። ልክ ነው። እኔ ብቻ አላቅም። ሁሌ እሷ ጥፋተኛ፣ ሁሌ እሷን ለማኝ፣ መጨረሻው ላይ ብቻ እነሱ ያመጡት ጣታ እሷ ተመልሳ እነሱን ለማኝ፣ እሷ ሁሌ እነሱን ይቅርታ ጠያቂ የምትደረግበት ነገር በጣም ነው ግራ ይገባኝ። እና አሁንም ዛሬም ቢሆን እኔ አሁን ብሩክን ሄዳ መታለች ቪዲዮ አይቼ ሳይሆን ትናንትና እንትሮ ባደረጉት ላይ ትንሽ በቲክቶክ ተቆርጦ አይቼ ነው። ምክንያቱም ይኸው ትላንትና እኔ ያልመታሁት ነገር መታ ብላ ወነጀለችኝ። እኔን መቼም አታምነኝም፣ የወደፊቱም ያለ ህዩን ነው አይደል? ህዩንም ደግሞ ከፈጣሪ በኩል ሆኜ አልፈዋለሁ፣ እኔን አታምነኝም ብሎ እንግዲህ በሰው ዘንዳ ለምን አታምኙም ምናምን ተብሎ ሰው እንዲወቅሳት ነው እየተደረገ ያለው። ገብቶሻል? እንዳይታመን ደግሞ ያደረገው ራሱ ነው። አንደኛ ሄጄ አግኝቻታለሁ አንቺ ስትጣያ አለ፣ ሁለተኛ ራሴን አላውቀውም ይሆንኩት አለ። ስለዚህ ያ የተባለው ቃላት ተረስቶ እኔ አላረኩም ብዬ አልኳት። እርግጠኛ ሆኖ አላለም መጀመሪያ። ስለዚህ ለስራ ነው እናውቃለን። እዚህ ጋር ደግሞ አንዳንድ ገንፎች አሉ ምንም ነገር የማያውቁ እሷን የሚወነጅሉ ማለት ነው። ስለዚህ ትላንትና ማስረግጦ የነገራት ነገር የለም። እችኛውንም ደግሞ እኔ ወደድኩ አለችኝ እንጂ እኔ ወድሻለሁ አላልኳትም አለ። ለመውደዱ ደግሞ አንድ ሰው ከመሬት ተነስቶ አይወስድም። ፕሮሰሶች አሉት። ያንን ፕሮሰሶች ከተደረገለት ማንም ሰው ሊጠላ አይችልም። ሊወድ ነው የሚችለው እንጂ ባይወድ ነበር የሚገርመው። ስለዚህ አሁን ኤፍሬምን በአጋጣሚ መጥቶ እንደዚህ ተመቶ አይደለም፣ አላማው ሌላ ነው። ኤፍሬሙ ብቻ ሳይሆን አላማው ሌላ ነው። እንግዲህ ሁሉም ሰው ይሄን ያክል 2 ዓመት የቆየሽው ሰውዬ ለምን አታምኚም ብሎ ህዝብ እሷን እንዲጠላት እንድትረገጥ መጨረሻ እሷ እንድትለምን አይዲያው የሚሰጣት ደካማ አይዲያ። እሱ ሁሌ ተለማኝ፣ በቃ ሁሌ ተለማኝ፣ ሁሌ ኧረ ከተናገሩት በጣም አስቸጋሪ ነው። እናውቃለን ፍፄ ማሁን ለመመኖራ ማየ እሱ ነው እኮ ናም አሽ ሜታል። እኔ ሙሉ የሚያሳዝነኝ ፓርት እኮ ይሄ ነው። በቃ ይዞሩና ሁሌ እኔ አንድ ቀን ብሩክ ይቅርታ አድርጊልኝ ብሎ የሚያደርጋን ነገር የለም። ሁሌ ታለማኝ ነች። ያኔ ሆስፒታል የገባይ ጊዜ እንደዛ ስትሆን መጨረሻ ላይ ነው ያደለው ምን ብላ እሱ እንደዛው ሆስፒታል በገባ ሰዓት እሷ ነበር የተንበርክካ ይቅርታ በቃ እያለች እየለመነች የነበረው እና ሁሌ እሷን የሚጠል ነገር የሚያደርጉት ነገር ተጎጂ እሷ፣ አልቃሽ እሷ፣ ተበዳይ እሷ፣ ግን መጨረሻ ይቅርታ ባይ እሷ ነች። ያው ፈጣሪ ይቅር የሚለውን ሰው ነው የሚወደው። በእርግጥ ግን ይህን አልጫና ደግሞ በጣም ይከብዳል። እንደ ሴት ሆነን ስናስበው በጣም ይከብዳል። ወንዶች ለምንድን ነው መሸነፍን የማይፈልጉት? ብሩክ መሸነፍን አይፈልግ። ከምንም በላይ ፈጣሪ ማለት ልቦኗ ጥሩ ስለሆነ ዛሬ የደረሰችበት ደርሳለች። እችልች ለነገም ፈጣሪ ያልደላት ከውጪ የሚመታሽ ሰው መቼም ማለት ይሻላል ባለለም ይሁን። እስርሽ ያለው ሰው ደግሞ የሚጎዳሽ በጣም ያማል። የቅርቤ ነው የራሴ ነው የምትዩ ሰው ሲጎዳሽ በጣም ያማል እና መስሏቸው ነው እሷን በተለያየ ነገር ሊጎዷት ወይ ሊጠሏት በሰው ፊት እንድትጠላ ሊያደርጉ የሚሄዱበት መንገድ በጣም ያስጠላል። በቃ ትክክለኛ ነገር አይደለም። እግዚአብሔር የሰው ፍቅር እራሷ ነች ያለችው። የሰው ፍቅር የሰጣት እግዚአብሔር ነው። በእነሱ ስራ ማንም እቺ ልጅ እንድትጠላ እንድትወደድም አያረጓትም። አንድ እየሰጣት ነው ፈጣሪ። ስለዚህ አይምሰላቸው። የሚያርጉበት የሚሄዱበትን ርቀት ያቆሙ፣ ትክክለኛ መንገዳቸውን የያዙ እና ችግር ባላሰበችው እንትን ባላለችው መንገድ የዚህን ያለ ርቀት መሄድ አይጠበቅባቸውም። ለምን ይወርዳሉ? የዚህን ያለ ስራቸውን ያሉ ሰው ደግሞ ጠንቅቀው ይወቁ ሁለቱም።
ማን ወዳጃቸው ማን ጠላታቸው እንደሆነ በግልጽ እየታየ ነው። እስከ ዛሬ ይሄ ልጅ ሲያድበሰብስ ኖሯል ነው። ከበስተጀርባ አላማ አለው ይሄ ልጅ። ከሁለቱ የሚፈልገው ነገር ከሁለት አንዳቸው የሚፈልገው ነገር አለ ወይ? የእሱን ውድቀት ይፈልጋል ኦር ወይ ከእሷስ ምንድን ነው የሚፈልገው? ሌላ ነገር ሰው እንዲያስብ ለምን ያስደርጋል? በቃ ማስማማት ከሆነ ማስማማት በዚህ መንገድ አይደለም። የዚህን ያህል እርቆ መሄድ አይጠበቅበትም። በቃ የእሱን ውድቀት ያፈለገ ነው እንጂ እኮ የእሷ ውድቀት እንኳን በምንም ነገር አያገኛትም። ግን የእሱን ውድቀት የፈለገ ነው። ጓደኛ መስሎ ቢያንስ ክፉ ቃል መናገር አልነበረበትም። ተቀደስ ቢያንስ የሩስዬ ምንድን ነው መሰለሽ በስነ ስርዓት ፍጹም ላይ ያለ ነገር የእሱን ውድቀት ነው። ገብቶሻል? እያንዳንዱን ነገር ለእሷ ኔጌቲቭ ነገር አሳይቶ ልቧ እንዲሻክር ኦዲየንሱ ራሱ የእሱ ድክመት ነው እንዲል ቀጥታ እሱን የመጣል ስራ ነው የያዘው። የሚገርምሽ ነገር ይሄ ስራ ተጀምሮ እስቲጨረስ ድረስ ከቡታጅራ ድረስ እዩ እስኪ። በእሷ ጋር የሆነ ይመስልና የሆነ ነገር ያደርጋል፣ በሱ ጋር የሆነ ይመስልና የሆነ ነገር ያደርጋል። እስከ ትናንት እየተገለባበጠ ነው እዚህ ደረሰ። እስከ ትናንት ድረስ ሞቲቭ አልታወቀም ነበር። ትናንትና ግን ኖ ኤፍሬም እስኪመጣ ድረስ ኤፍሬም ከመጣ በኋላ ግን በደንብ ፍጹም ምን እንደሚፈልግ አንድና አንድ የሁለቱም መለያየት እንደሚፈልግ ያስታውቃል። ምክንያቱም እሱ ነው ተናጋሪ። ኢቭን ብሩክ ሊሳሳት ይችላል፣ ብሩክ ሊናደድ ይችላል። እቤት በራፍ ላይ አታስገባ ቢለው እንኳን ኖ ብሎ ማለት ነበረበት። ምክንያቱም እነዚህ ልጆች ነገ ይገናኛሉ። እነዚህ ልጆች ነገ ሲገናኙ ኤፍሬም አብሮ ነው ሁልጊዜ። ገብቶሻል? ይሄንን ሁሉ ስህተት እየሰራ ያለው እሱ ነው። ይሄ እኮ ሃይማኖት እንድትወቀስ አይደለም፣ ብሩክ እንዲወቀስ ነው ይሄንን የሚያደረገ። በሃይሚ ማሳበብ በኤፍሬም ማሳበብ አይደለም፣ በሱ ነው ማሳበብ የነበረ። እዚህ ጋር አሁን ታውቂያለሽ የብሩክ መወቀስን ሽፋን እያደረገ ብሩክን ደግፎ እሱን የመጣል ነገር ነው የያዘው። በቃ እሱን የመጣል ነው በቃ እያስመሰለ እሱን መጣል ነው የፈለገው። እና እሷ ደግሞ ልቧ እንዲቆርጥ፣ እንድትበሳጭ፣ እንድታዝን ገብቶሻል። ከዛ በኋላ እንድትሸሽ ዛሬ በተለይ በደንብ ግልጽ ብሎ የወጣበት ትናንትና ዛሬ። ትናንትና እሱ ተናዶ ሲሄድ እኮ እሱም እኮ ገፍተር አድርጓት እናንተ ጨርሱ ብሎ ነው የሄደው። ዛሬ ለምን ጠራው በቪዲዮ? በቃ ጨርሱ ብሎ ወጣ አይደለ? ዛሬ ቪዲዮ ይዞ መጥቶ እንደገና ከሱ ጋር የሚመላለሰው መልስ የሌለ መልስ ነው። እነሱን የሚያራርቅ፣ እነሱን የሚያሸሽ፣ እነሱን የሚያጣላ። እንደገና ደግሞ ከኤፍሬም የሆነ ነገር ይፈልጋል። እንደውም ኤፍሬም ስላወቀበት ምንም አላለም። ምንድን ነው የምትፈልገው እያለ ነው ያለው። ሌላ ልታመጣላት ነው ይላል። ስለማምጣት ጨርሶም አልተወራ። እዛ ጋ እኮ እሱ ነው ከትናንት ጀምሮ ሌላ ልታመጣላት ነው፣ ሌላ ልትድራት ነው የሚለው። እኔ ዛሬ እንደውም ፍጹምን ያየሁት የሁለቱ መጣላት በጣም ደስ ብሎታል። የሆነ የደስታ ስሜት እንዳለው ያስታውቃል። ዛሬ እኔ ፍጹም እንዲህ ሲስቅና ሲዝናና ላየውም። ትናንትና ዛሬ ያዘነ ሰው እኮ እንደዚህ አይደለም። ትናንትና ዛሬ በጣም ፊቱ ላይ እኮ ያስታውቃል። አዎ በጣም ተደስቷል። የእነሱ መለያየትና መጣላት መሀላቸው ችግር መኖሩ የሆነ ደስታ የፈጠረለት ነገር እንዳለ ይታወቃል። ሰው ደስታና በተለበስ መጥቶ መርዝ ይረጫል እንዴ? ተመቸኝም። በቃ ትልቅ ችግር፣ ትልቅ ስህተት። እሱ ኦዲየንስ ይሄን አለ ይሄን አለ ማን ስለሆነ ትናንትኛ አይደለን እንዲያሳደግ ነው። ዛሬ እንደገና እሱ እንደዚህ ማለትና ጀጀ ማድረግ መብቱም የለውም ሲጀመር። እና በስነ ስርዓት የፍጹም ስራ የማራራቅ ስራ የማራራቅ ምን ያርግ? ኦዲየንስ እኮ ነው እሱን ከፍ ያደረገው። ይዘርጊ እኛ ጠንበለል የሃይሚ ንጉስ የሃይሚን ትናንተን እየተባለ በቃ ከፍ ከፍ ሲደረግ እዚህ ጋር እንዲጫማለቅ ያደረገው ኦዲየንስ ነው። እና በጣም ነው እኔ አሁን በቀደም ለታ በጣም አዝኛለሁ። ኤፍሬምን ቢሆን እሱ ባላደረገው ነገር አደረገ ብሎ እሷን ከሱ ጋር አጣልቶ በጣም ከሴት ልጅ የማይጠበቅ በቃ የሚዘገንንሽ ሰምት በቃ ለጆሮሽ የሚዘገንንሽ ነበር ስትረገጥ የነበረ። ይሄስ ቢሆን ለምን? እኔ እንደ ሴት አሞኛል፣ እንደ ሴት አሞኛል። እዚህ ጋር እውነት ማን ትናንትና ደግሞ ውሸት ነው ሲባል ደግሞ አስቢ እስቲ። ለምንድን ነው ይሄ ነገርስ በዚች ልጅ ላይ ድራማ እየተሰራ ነው ወይ? ለምንድን ነው የምንናገረውን ነገር እማናቀው? ማንም ይስራ ብድሩን ያገኘዋል። እውነት እውነት ነው፣ ውሸት ውሸት ነው። እግዚአብሔርን አንቺ ሰው ፍንጭ ነው በቃ ከእሷ የሆነ ስህተት ነው የሚፈልጉት።
በቀደነታ ብሩክ በጥፊ ተመታ ብለው እንደ እሷ እኮ ተመታ ደም በደም ስትሆን እኮ እንደዚህ እኮ አልተኮነም እኮ እንዲህ እኮ ገስ ተከፍቶ እኮ አላልንም እኮ። ለምንድን ነው ያልነው? የእሷ መመታት የእሷ የሆነ ነገር መሆን የሆነ የሚያስደስታቸው ናቸው። ግን ብሩክ በጥፊ ተመታ ተብሎ ስንት ነገር ስትሰደብ ነበረ፣ ስንት ነገር ስትረገጥ ነበረ። እሱስ ቢሆን ለእሷ ክብር የሚጨነቅ ወንድሟን ቢሆን አቶ ብሩክን ቢሆን ለእሷ ክብር የሚጠብቁ ቢሆን ይህንን ሴራ በለዋ ላይ አይሰርሩም ብዬ ነው የማስበው። ምክንያቱም እንደምትሰደብ ታውቃለች፣ ያውቃል፣ እሱም ያውቃል። ገብቶሻል? ይሄን ነገር ለምንድን ነው የሚያደርጉት? ለምንድን ነው እሱ አያማቸውም ወይ? እኛ ኦዲየንሶች ማናቃት በዩቱብ የምናቃት ያመመን፣ እነሱ ደግሞ ከእጇ እየበሉ እየጠጡ አቶ ፍጹምም ቢሆን ሞልወያ ጭንቅላት ዛሬ እሷ ነች እዚህ ሚዲያ ላይ እንዲወጣ ያደረገችው። እሷ ነች ከሰው ጋር እንዲቀላቀል ያደረገችው፣ ማንነቱን እንዲረሳ ያደረገችው እሷ ነች። ይሄ ለእሷ ይገባታል? አይገባትም። ብታጠፋ እንኳን ጥፋቷን ሸፍኖ ተንበርክኮ እኔ በእሷ ቦታ ላጠፋሁት ብሎ እህቴ ነች ትንሿ እህቴ ነች ብሎ ተንበርክኮ እሱ ማስታረቅ ሲጀር ዛሬ ቪዲዮ ለነገሩ አይዲያ የለውም፣ ጭንቅላት የለውም እኮ። ጭንቅላት ያለው ሰው እኮ በራሱ አይዲያ ይመጣል። የእነሱን እንትን እየፈለጉ ክፍተት እየፈለጉ በእነሱ አይዲያ ነው የእሷን ፎቶ እሷ እኮ ማለት የእነሱ በቃ አይዲያቸው ባንካቸው ሁሉ ነገራቸውን እኮ ተቆጣጥራ ያለች ሴት ነች። ግን ይሄ በዚህ ጀግንነቷ አምናለሁ። እስቲ ፎቶ ሳይለጥፉ የእሷን መጥቶ ስለነሱ ስሊያወሩ ሲመጡ እስቲ ፎቶቸው ካልተለጠፈ እኮ ሰው የሚያይላቸው አይመስልም። እኔ በማን አንተኩ እንጂ ሃይሚን አይቼ መጣው ብሩክን አይቼ መጣው ይሄንን እንደሚሉ ስለሚያውቁ ነው እኮ አይዲያቸው ስለሆነች እኮ ነው የሚሻቀሉት። ማንም ዞር ብሎ አያቸውማ። ሊወጣ ማለት ነው። ስነስርዓቱ ከፈለጉ ሁሉም ሰላሙ ከፈለጉ በመሀላቸው መግባት እያንዳንዳቸው ይቅርባቸው። ይሄ በተለይ ይሄ ልጅ በመሀላቸው መግባት ይቅርበት፣ ይውጣ። እሱን ለመጣል ነው እንጂ እሱን አሞግሶት አይደለም፣ እሱን ወዶት አይደለም። እሷ ግን የፈለገ ነገር ይሁን አትጎዳም። ለጊዜው ግን ትሰበራለች፣ ለጊዜው ግን ትታመማለች። እርግጥ ነው ግን እሷ ቦት ያለው በመሀላቸው ያለው ነገር ያስወጣ። ይሄ ልጅ በመሀላቸው ባለቤቱ እኮ ነው አይኑን መግለጥ ያለበት እኮ። አንቺ እኮ ባለቤት ካልጮህ እኮ ጎረቤት አይወጣልሽም። አንቺ ብትዘረፊ ማንም ብትይ እኮ አንቺ ካልጮህሽ እኮ ጎረቤት አይወጣልሽም። ስለዚህ ደግሞ ራሱን ማስከበር ያለበት ራሱ ተመሳስሎ በየቦታው ተመሳስሎ አንዴ ያለው አንዴ የሌለው የምትሉ ሴቶች ናችሁ። በሱም ወገን ወግናችሁ በሷም ወገን ወግናችሁ በቃ የማይሆን ነገር የምትናገሩት ነገ በራሳችሁ ይመጣል። እውነት ተናገሩ። እንደነኚህ እውነት ናት። ግን በመሀል ገብታችሁ የምትቆርጡ ወዳጅ መስላችሁ የምትቆርጡት የዚህ ሁል ህንባ ወላሂ ዝም አይላችሁም። በመሀላቸው እነሱን ስለሚወዷቸው ነው። እህቶቻቸው በጣም ስለሚወዷቸው ነው የሚያለቅሱላቸው። ስንቶቹ ናቸው ስንት ነገር የሆኑ። ግን የዚህ ህንባ ግን ዝም አይላችሁም። ተመሳስላችሁ እነሱን ለመለየት ወዳጅ መስሉ ገብታችሁ በመሀላቸው የምታቆራርጡ ሰዎች ወላሂ ታገኙታላችሁ። እኔ አርጌባችኋለሁ። ጾመኛንን በጾም ምላሴ አርጌዋለሁ። በራሳችሁ ታገኙታላችሁ። ግን አገኙት፣ ማናችሁም አገኙት። ይሄ ነው የምለው። ሌላ ነገር አልሳደብ። እሱ ያውቃል። ፍርዬ በይ እስኪ ፍሬ ማዛ አሁን የገባሽ አለች። ፋፊማ አታወራም እኮ የት እንደሄደች አላውቅም። ማዛ ከስር ያለሽው አለች። አታወሪ። እያዳመጥኳችሁ ነው እኮ በደምብ ጥሩ እያስተላለፋችሁ ነው። ሲጀመር እኔ እንደሚመስለኝ እግዚአብሔርን አሁን ፍፄም ጥፋት አለው ፍሬም ጥፋት አለው ማለት እሱ ራሱ ባለቤቱ ራሱ ጓደኛውንም ያውቃል፣ ወንድሙም ያውቃል። የትኛው ሰው ነው እነሱ መሀል የገባ? ሲጀመር ራሱ ነው ይዞ የመጣ። ፍፄ አንዴ እሱ ጋር አንዴ ደግሞ እሷ ጋር ነው አውቆ እንትን እያረጉ ነው የሚመስለኝ እኔ ግን